አንስቻለሁ። አንስተሃል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ? የታለች ሰነዓ? ጋችሁ እሺ ሰነዓ ማኑስክሪፕት ተነሳና ቁርአን ተበርዟል አልክ። በጣም የሚያስቀው ፓርት እሱ ነው። እና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለ። እና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰነዓ ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይ ዘ ወይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይ ዘ ወይ እኔ አረብኛ እችላለሁ ብዬ ክሌም አላደረግም። የቋንቋ ፈተና አረብኛ ቤት ስታወራ ነበር። ቤት ያንተን ቪዲዮ ከፍትልሃለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎቹን አይ ተ ላይክ ሲ ሂር ኤንድ ዜር ምን እንዳሉ እዚህ ጋር ሞክር። አሁን ፖለቲከኛ ነህ ባይ ዘ ወይ አደነኩ። በዚህ አጋጣሚ ሞክር። ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር። ስለዚህ ይኸውልህ ምን ማድረግ እንችላለን? ቤትህን ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁንም ሞክር፣ ችግር የለውም። በጣም ጥሩ ነው። እንኳን የያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ? ሶ ግላድ ባይ ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው። እሺ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። ፊደሎች እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት like I can read I've learned like 3-4 years ago. read this ለፖለቲካው እንዲመች ነው ይገባኛል። by the way ሳላ አታውቅም። እሺ ልጠይቅ ሌላ ልጠይቅ፣ ችግር የለውም። እዛው ሰነዓ ላይ ፈመን እዕተዳ ይላል ስታንዳርዱ፣ ከዛ ወመን እዕተዳ ይላል። ልዩነት አለው? የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? እዚህ ጋር አንዴ ቆይ። ፈመን እዕተዳ እና ወመን እዕተዳ ሲሆን ምንድን ነው ልዩነቱ? የኦርቶግራፊ አሁን ይሄኛው ስፔሲፊክሊ የጠየኩትን መልስልኝ። እየመለስኩልህ ነው። አሁን የምታሳየው ላይ ትነግረኛለህ? orthography I'm telling you the difference orthography ትርጉሙን ንገረኝ። ትርጉሙ ካልገባ ፈመን እዕተዳ አንዴ ስታንዳርዱ ቴክስቱ ፈመን እዕተዳ ይላል፣ ሰነዓ ደግሞ ወመን እዕተዳ ይላል። ምንድነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት ይኸውልህ የትርጉም ለውጡ ንገረኝ። ይችን ሴሌክት አድርገህ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ የቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር። ባይ ዘ ወይ ላይክ አይ ዲድንት ኖው ዳት ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነዓ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነዓ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነዓ ፓሊምሰስት የሚባለው አስማ ሂላሪ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሐድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነዓ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂ ረህማን ረሂም ብሎ አይጀምርም። ነገር ግን ሰነዓ ላይ ይጀምራል። ለምንድነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂ ረህማን ረሂም አትበል አለው። ስለዚህ ተማሪ ያረመው አስተማሪ እያረመ ተማሪ እያረመ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይህን እንደዚህ አይነት ነገር አይደለም ያመጣው። ስለዚህ ጭራሽ እንደማታውቀውና ስለ ሰነዓ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና
Okay. ይቅርታ አድርግልኝና የአሸር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question. ወይ እንዳልመልሰው ከፈለግ አለ ይችላል አልፈልግም በለኝ እንጂ ባይ ዘ ወይ የሳና ፓለምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። ጀስት አንተ ራስህ ነው የሄድክበት። ግን የተማሪዎች እጅ አይደለም። ደቂቃ ነትግደል አቁሙ ወይ አቁሞ ወይ መልስልኝ። ስለዚህ የአሻር መጽሐፍ አንተ መጽሐፍ ውስጥ አለው ወይስ የለም? ስለ የአሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የአሻር መጽሐፍ አለ? ካኖኒካል ኳስችን። ስለዚህ ካኖኒካል ኳስችን ሌላ ርዕስ ራሱን የቻለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው። ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም። የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በ7 አይነት አህሩፍ ነው የተወረደው። በነገራችን ላይ let me show you ቂራአቶችን ላሳይ። በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው። እዚህ ጋር ምንድነው ጋይስ ቁርአን የተወረደው በ7 አይነት አህሩፍ ነው። ጌታ አምላካችን በ7 አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውንም ሐርፍ ብታነቡ ቁርአን አንድና ዴዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር አህሩፍ ተጋግመ እያነሳ ስለሆነ አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን መጣ። አንዱ ቁርአን በ7 አይነት አህሩፍ ተወርዷል። ኦኬ ሰዓት ኦኬ ዳቆን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። ኦኬ አንዴ ጋይስ ታፕ ኮፒሊንግ ሼር አድርጉ አለው። እኔም ከታች አንዳንዶች የምጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቀ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው ማለት ነው? ሃርድ ኮፒ ነው። that's nice። ማን ነው የጻፈው መጽሐፍ? ሳላህ ዜን ያልኩ ነው። አልሰማም ነው አትሰማም ነው እኔ አላውቅም። ወገናችን አይ እንደዛ ከማድረግ እንደ መጽሐፍ ቅዱሱ አይታወቅም አልልህም። ይሄንን የጻፈው ሳላህ ዜን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንረጋጋና ይሄን ሳላህ ዜን ጽፎታል። ኦኬ አንተ ይሄንን ግን ማን ጻፈው አይታወቅም። እሺ በጣም ጥሩ። እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው። ያልገቡኝ ነገሮች ስላሉ ማለት ነው። እሺ ኦኬ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ አይ ዶንት አንደርስታንድ your argument። የብ ጋር እንደርሳለን ግን
አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤበሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃልና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል እያልኩ ነው። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እነዚህን በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህን ማለት ነው አይደል? እነዚህን ማለት ነው ተቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮት ሳረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን አንዴ እንግዲህ የጀርመን ስኮለሮች ናቸው። ምን ማለት ነው? በነገራችን የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም ጀርመኖች በቴክስቹዋል አንዴ ማን ነው ስም ዳዊት ሙሉነህ ታዳምጠኛለህ? ትርጉሙን ታውቀዋለህ? በዓለማችን እኔ ጀርመንኛ ተናጋሪ አይደለም። የሊቃውንቶችን ታዲያ ይህንን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉነህ ምን መሰለ ርዕሱ ምን መሰለ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው ማለት አትፈልግ። ወደሚቀጥለው ጥያቄ ምን መሰለ እኔ ማለት ነው ዳዊቴ አንድ ነገር ልንገር፣ የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። በጣም ጥሩ እሰየው። እኔም እሱን ነው የምፈልገው። ይሄንን መልስልኝ። ተፈጥሮብህ ከምትወጣ አንዴ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ ሳላ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ እየመለስኩ ነው። ባልመልስ ኢንተራፕት ላድርግና በቃ ወደ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። ሳላ ወዴት እንደሚሄድ ገብቶታል። ሂ ኖስ ኤግዛክትሊ ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሰዋለ። በቃ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ ካለ በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ነበር። ይቅርታ ሳላ፣ ይቅርታ ያስጀመርኩ መስሎኝ ነበር። ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ ርዕሳችን የኔና ያንተ ቴክስቹዋል አሁን ወደ ወይኔ ርዕሱ አሁን ሪሜምበር አደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታነሳው ርዕሱ አሁን ትዝ አለ። ቅድም ምን እንዳልክ ላስታውስህ። ቅድም ምንድን ያልከው እሺ ሩቅያ ካህን የምትባል አለ። ጥያቄው የኔ ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ፣ ሩቅያ ካህን የምትባል ሴትዮ እንደዚህ አለች አልክ። ሰዓቱ የኔ ነው። ትልቅ ሰው ነህ። ትልቅ ሰው ስለሆንክ ይሄ እንዲነበብ አልፈለክም። አይ ኖ ወዴት እንደሚሄድ ገብቶሃል። አንድ ነገር ልንገርህ፣
ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ኦኬ፣ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት፣ ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል።